ስለ ዊሊያም ሳሊባ እጅግ በጣም አስደሳች መረጃ ተሰምቷል። በተለይ ትናንትና ምሽት በሞርጋን ሮጀርስ ጉዳይ ለተናደዱና ለተከፉ የአርሰናል ደጋፊዎች ይሄ የዊሊያም ሳሊባ የጉዳት መረጃ አስደሳች ሆኗል። በሌላ በኩል ተወዳጁ የቀድሞ ሌጀንዳችን ቴሪ ሆነሪ ስለ ሞርጋን ሮጀርስ ዝውውር እንደዚሁም ደግሞ በእግር ኳስ ዓለም አወዛጋቢ አስተያየት በመስጠት የሚታወቀውና የሚወደደው ዝላታን ኢብራሂሞቪችም ስለ ሞርጋን ሮጀርስ ዝውውር ዋጋ ሐሳቡን ሰጥቷል። እነዚህን ጉዳዮች ወደ እናንተ አደርሳለሁ። ክሪስቶስ ዞሊስ ወደ ለንደን ጉዞውን ጀምሯል። ስለ ቡርኖ ጉማሬሽ እና ስለ ባርኮላ ምንድነው እየተሰማ የሚገኛለው መረጃ የሚለውን እንደተለመደው በአማረ መልኩ የክለባችን ሻምፒዮኑ አርሰናል መረጃዎች ወደ እናንተ ይደርሳሉ። ከኛ የሚጠበቀው ምንድነው? ላይክ ማድረግ ብቻ ነው። እናንተ ላይክ ስታደርጉት ቪዲዮውን ራሱ ዩቲዩብ ለበርካቶች ይልከዋል። ስለዚህ ላይክ እያደረጋችሁ መጀመር አትርሱ። በቀጥታ ወደ መረጃዎቹ ነው የምወስዳችሁ። እንግዲህ ፋሚሊ ውድ የዩቲዩብ ቤተሰቦቼ ትላንትና ሞርጋን ሮጀርስን አርሰናል በቼልሲ መቀማቱን ተከትሎ ብዙ ሀሳቦችን በሰራሁት ዜና ላይ ተቀብያለሁ። ብዙዎቻችሁ ግን እንኳንም ቀረብን የሚል መረጃን ኮመንትን እየሰጣችሁ ነበረ። ይህ በጣም አስደሳች ነገር ነው። ምክንያቱም የሞርጋን ሮጀርስ መቅረት ያን ያህል በአርሰናል ደጋፊዎች ዘንድ መከፋትን አልፈጠረም። ምክንያቱም ዋጋው በፍጹምና በጭራሽ የሚገባው ተጫዋች ባለመሆኑ ማለት ነው ሞርጋን ሮጀርስ። ታዲያ ቴሪ ሆነሪና ዝላታን ኢብራሂሞቪች ስለ ሞርጋን ሮጀርስ የተናገሩትን ነገር ላንሳና ወደ ዊሊያም ሳሊባ ጉዳይ ወስዳቸዋለሁ። እንግዲህ ሌጀንዳችን ቲቲ ወይም ደግሞ ቴሪ ሆነሪ ትላንትና ሞርጋን ሮጀርስ ወደ ቼልሲ ለመሄድ ያደረገውን ስምምነት ከሰማ በኋላ እንደዚህ ሲል ተናግሯል። ሞርጋን ሮጀርስ በጣም ድንቅ ተጫዋች ነው ወይ ብላችሁ ከጠይቃችሁኝ ምንም ጥርጥር የሌለው በጣም ምርጥ ተጫዋች ነው። ነገር ግን 117 ሚሊዮን ፓውንድ ማለት እኮ የእንግሊዝ ተጫዋች ሆኖ የወጣ ትልቁ ክብረ ወሰን የሆነ ዋጋ ነው ሲል የተናገረ ሲሆን በነገራችን ላይ 117 ሚሊዮን ፓውንድ ለእንግሊዛዊ ተጫዋች ወጥቶ አያውቅም በታሪክ ማለት ነው። ስለዚህ የሞርጋን ሮጀርስ 117 ሚሊዮን ፓውንድ የእንግሊዝ ተጫዋች ሆኖ ትልቅ ገንዘብ የወጣበት ሪከርድ የሆነ ዋጋ ነው። ታዲያ ቴሪ ሆነሪ ንግግሩን ሲቀጥል ይህ እኮ ክብረ ወሰን የሆነ ዋጋ ነው። አርሰናል ለሞርጋን ሮጀርስ ይህንን 117 ሚሊዮን ፓውንድ ባለማውጣቱ እጅግ በጣም ደስተኛ ነኝ። ምክንያቱም ሞርጋን ሮጀርስ ጥሩ ተጫዋች ቢሆንም 117 ሚሊዮን ፓውንድ ግን በፍጹም የሚገባው ተጫዋች አይደለም ሲል ቲቲ የተናገረ ሲሆን በመቀጠል ደግሞ አርሰናል እንደዚህ አይነት ትልቅ ከ100 ሚሊዮን ፓውንድ በላይ ቢያንስ 117 ሚሊዮን ፓውንድ የተባለውን ገንዘብ ማውጣት ካለበትም ማውጣት ያለበት እንደ ሪያል ማድሪዱ ቪኒሺየስ ጁኒየር ላሉ ግልጽና ጥርት ላሉ የዊንግ ወይም ደግሞ የግራ ክንፍ ተጫዋቾች ነው እንጂ እንደ ሞርጋን ሮጀርስ ላሉ 10 ቁጥርና ሲፈልጉ ሌፍት ዊንገር የሚጫወቱ ተጫዋቾች አይደለም። ይህ ዋጋ የሚገባው ለኔ ቪኒሺየስ ጁኒየር ነው ብዬ ነው የማምነው እንጂ ለሞርጋን ሮጀርስ ዋጋ ይገባዋል ብዬ አላምንም። ስለዚህ እንኳንም ክለብ አርሰናል ለዚህ ተጫዋች ሁሉ ገንዘብ አላወጣም፣ ቢያወጣ ኖሮ እብደት ነበረ ሲል ተናግሯል ማለት ነው ቴሪ ሆነሪ። በመቀጠል ዝላታን ኢብራሂሞቪች አወዛጋቢውና ተወዳጁ የቀድሞ ስዊድናዊ ተጫዋች ስለ ሞርጋን ሮጀርስ ሲናገር ምን አይነት እብደት ነው እግር ኳስ ላይ እየተከሰተ ያለው ሲል ያነሳ ሲሆን ትንሽ ተጫዋች እንኳን አንድ ዓመት ጥሩ ጊዜ ካሳለፈ ዋጋው ከ100 ሚሊዮን ፓውንድ እየተጠራ ነው። ይህ ደግሞ በፍጹም ትክክል አይደለም ሲል የተናገረ ሲሆን አንድ ተጫዋች አንድ ዓመት ወይም ደግሞ አንድ ሲዝን ጥሩ የውድድር ዓመት ሲያሳልፍ በ100 ሚሊዮን ፓውንድ የሚሸጥ ከሆነ እነ ቪኒሺየስ ጁኒየር እነ ኪሊያን ኢምፓፔ እነ ላሚን ያማል እነ ሚኬል ኦሊሴ ስንት ሊያወጡ ነው? 300 ሚሊዮን ፓውንድ ልናወጣ ነው ወይ? ከቀን ቀን የእግር ኳስ ገበያው እየተበላሸ ነው። ክለቦች እንደዚህ አይነት ዋጋ መክፈል ማቆም አለባቸው። ለሞርጋን ሮጀርስ 117 ሚሊዮን ፓውንድ እብደት ነው። በጭራሽ ለሱ የኔ ያህል ገንዘብ ሊወጣ አይገባም። አንድ ዓመት ጥሩ ሲዝን ያሳልፋሉ፣ ከ100 ሚሊዮን ፓውንድ በላይ ይወጣባቸዋል። ቀጣይ ዓመት ግን ያንን አቋም መድገም ይከብዳቸዋል። ይህ የእግር ኳስ ገበያውን እያበላሸው ነው ሲል ዝላታን ኢብራሂሞቪች የሞርጋን ሮጀርስ ዝውውር እጅግ በጣም የተጋነነ እንደሆነ ተናግሯል ማለት ነው። እንግዲህ በዝላታንም በቴሪ ሆነሪ ሐሳብም ከልቤ ነው የምስማማው። ወደ ዊሊያም ሳሊባ ጉዳይ ልውሰዳችሁ። ዊሊያም ሳሊባ እጅግ በጣም ጥሩ ሊባል የሚችል መረጃ ከክለባችን ወጥቷል። እንደነገርኳችሁ ባለፉት 2 ቀናት ከፍተኛ የተባለ ምርመራ ሲደረግለት ነበር ለዊሊያም ሳሊባ የቀዶ ጥገና ሕክምና ያድርግ ወይስ አያድርግ በሚለው ማለት ነው። ታዲያ አሁን ላይ እየወጡ ባሉ ታማኝ የሚባሉ ለአርሰናል ቅርበት ባላቸው የመረጃ ምንጮች መሰረት
ከሆነ ዊሊያም ሳሊባ የቀዶ ጥገና ሕክምና እንደማያስፈልገው እየተናገሩ ይገኛሉ። በነገራችን ላይ ዊሎ የቀዶ ጥገና ሕክምናውን ቢያደርግ ከሜዳ ከ5 እስከ 6 ወር በሚጠጋ ጊዜ እንደሚርቅ ይጠበቃል። ይህንን የቀዶ ጥገና ሕክምና የማያደርግ ከሆነ ግን ምናልባትም ከ2 እስከ 3 ወር ባሉት ትሪትመንቶችና እረፍት ማድረግ ከጉዳቱ ሊያገግም እንደሚችል መረጃዎች ያሳያሉ። የዚህ የቀዶ ጥገና ሕክምና መቅረት ትልቁ ጥቅሙ ደግሞ አንድ ተጫዋች በቀዶ ጥገና ሕክምና ከተያዘ ወይም ከተደረገለት በሚለው እናስተካክለው። አንድ ተጫዋች ቀዶ ጥገና ሕክምና ከተደረገለት በኋላ አይታችሁ ከሆነ የአቋም መውረድ ይገጥማል። በተደጋጋሚ ለጉዳት የመዳረግ ነገር ይገጥማል። ይህም ትልቁ ሚና የሚጫወተው አንድ ሰው የቀዶ ጥገና ሕክምና ከተደረገለት በኋላ አይምሮ ላይ በሚያርፍበት ትልቅ የሳይኮሎጂ ጫና እንደሆነ ይታወቃል፣ በህክምናው ማለት ነው። ስለዚህ ከዚህ ጫና ዊሊያም ሳሊባን ይጠብቀዋል ተብሎ ይጠበቃል። ጉዳቱ በተለይ እረፍት በማድረግ ይመለሳል እየተባለን የሚገኘው ይሄ የሚሆን ከሆነ ለክለባችን አርሰናል አስደሳች የሚሆን ዜና ነው። ነገር ግን አሁንም ደግሞ በክለባችን አርሰናል ወደ አርሰናል ተመልሶ ሌሎች ከፍተኛ የተባሉ የምርመራ ሂደቶች እንደሚካሄዱለት ሁለተኛ ዙር ማለት ነው ተሰምቷል። በሱኛው ደግሞ ይደረግ አይደረግ የሚለው ሙሉ በሙሉ ይወሰናል። አሁን ላይ ግን ዊሊያም ሳሊባ የቀዶ ጥገና ሕክምና አያስፈልገውም እየተባለ ነው የሚገኘው። በመቀጠል ስለ ብራድሊ ባርኮላ እና ስለ ክሪስቶስ ዞሊስ ጉዳይ ስናነሳ ክሪስቶስ ዞሊስ ወደ ለንደን ጉዞውን እንደጀመረ ተረጋግጧል። በክለባችን አርሰናል በሶብሃ ሪያሊቲ በልምምድ ማዕከላችን የሕክምና ምርመራውን ያደርጋል። ከዛም በኋላ በይፋ ፊርማውን ያኖርልናል። ክሪስቶስ ዞሊስም የክለባችን አርሰናል ተጫዋች በመሆን ነገ ማለትም ሰኞ ዕለት በሚጀምረው የቅድመ ውድድር ዝግጅት ላይ በዚህ ሳምንት በሚቀጥሉት 2-3 ቀናት ተቀላቅሎ የቅድመ ውድድር ዝግጅቱን እንደሚጀምር ተረጋግጧል ማለት ነው። ወደ ብራድሊ ባርኮላ ጉዳይ ስናመራ ትናንትና በተለይ እንግሊዝና ፈረንሳይ ካደረጉት ጨዋታ በኋላ ቡካዮ ሳካ ከብራድሊ ባርኮላ ጋር ሲነጋገር መታየቱ ምናልባትም ባርኮላ ወደ አርሰናል ሊመጣ ነው የሚል ጥያቄዎችን ከፍ እያደረገ ይገኛል። አርሰናል ባርኮላን ይፈልጋል። አዎ ሊቨርፑልና አርሰናል እጅግ በከፍተኛ ሁኔታ ባርኮላን የሚፈልጉ ተጫዋቾች ናቸው። ነገር ግን ሁለቱም እስካሁን ለፓሪስ ሰን ጀርሜን ምንም አይነት ይፋዊ ጥያቄ እንዳላቀረቡ ተረጋግጧል። ፓሪስ ሰን ጀርሜንም ባርኮላን ብሎ የሚመጣ ቡድን ቢያንስ ከ100 ሚሊዮን ፓውንድ በላይ ማውጣት እንዳለበት እየጠየቀ እንደሚገኝ ተሰምቷል ማለት ነው። በነገራችን ላይ አርሰናል እኔ ለሮጀርስ 100 ሚሊዮን ፓውንዱን ከሚያወጣ ለባርኮላ 100 ሚሊዮን ፓውንዱን ቢያወጣ ጥሩ ነው ብዬ አስባለሁ። ምክንያቱም ንጹህ የሆነ ወይም ፒውር የሆነ ዊንገር ልንለው የምንችለው ከሞርጋን ሮጀርስ በተሻለ ባርኮላ በመሆኑ ለሱ 100 ሚሊዮን ፓውንድ ቢወጣም ያን ያህል ያስቆጫል አልልም። ብዙዎች ባርኮላ ጥሩ ተጫዋች አይደለም ቢሉም ነገር ግን በጣም ጥሩ ተጫዋች ነው። ያው የአቋም አንዳንዴ መዋዠቅ ያጋጥሙታል። ብዙዎች ከማርቲኔሊ ጋር ያያይዙታል። ነገር ግን ተጫዋቹ ከጉዳት ነፃ ከሆነና እጅግ ጥሩ የሚባል ቡድን ካገኘ በኮንሲስተንስ ወይም ደግሞ በጥሩ አቋም ላይ በመሆን በረጅም ጊዜ ግልጋሎት መስጠት የሚችል ተጫዋች ስለሆነ ባርኮላን አርሰናል እየተመለከተው ይገኛል። ካልሆነ እንዳልኳችሁ ማርቲኔሊ እና ዞሊስን ቀጣይ ዓመት በግራ ክንፍ ላይ በተደጋጋሚ ልንመለከታቸው እንችላለን። በሌላ በኩል ብዙዎች አርቴታ ለምን ኤብሪቼዜን ወደ ግራ ክንፍ አውጥቶ ሌላ 10 ቁጥር ለማስፈረም ሙከራ አያደርግም የሚል ሀሳቦችን እያቀረቡ ይገኛሉ። ያው እንደምታውቁት ኤብሪቼዜ በ10 ቁጥርም በግራ ክንፍም ላይ መጫወት የሚችል ቨርሳታይል የሆነ ተጫዋች ነው። ታዲያ አርቴታ ኤብሪቼዜን ወደ ግራ ክንፍ በመውሰድ 10 ቁጥር ላይ ሌላ ተጫዋች ከኦዲጋርድ ጋር በመሆን እየተቀያየረ መጫወት የሚችል ተጫዋች መመልከትም እንችላለን የሚል ሀሳባቸውን እያቀረቡ ይገኛሉ። ነገር ግን አንድሬ ቤርሳም አርቴታም የአርሰናል ስካውት በሙሉ በአሁኑ ሰዓት ለግራ ክንፍ የሚሆን ለመሃል ሜዳ የሚሆን እንደዚሁም ለተከላካይ የሚሆን ተጫዋች ለማስፈረም በስፋት እየቃኙ እየመለመሉ ይገኛሉ ማለት ነው። ዛሬ የተሰሙ የክለባችን የአርሰናል የዝውውር መረጃዎች እነዚህ ናቸው። ስለ ሞርጋን ሮጀርስ፣ ቴሪ ሆነሪ እና ዝላታን ኢብራሂሞቪች የተናገሩትን ድንቅ ንግግር ወደ እናንተ አደረስኩ። እናንተስ በቴሪ ሆነሪ እና በኢብራሂሞቪች ንግግር ምን ተሰማችሁ? ልክ ናቸው ወይ? ስለ ሞርጋን ሮጀርስ የሚለውን ስለ ዊሊያም ሳሊባስ ወደ ቀዶ ጥገና ሕክምና አይሄድም መባሉ ምን ተሰማችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በሌላ ወሳኝ ጥንክር፣ በሌላ ወሳኝ መረጃ በዚህ በሁለተኛው ቻናል በዋናውም ቻናል ክለባችን አርሰናልን የተመለከቱ በየቀኑ ታማኝነታቸው የተረጋገጡ በደንብ ጥናት የተደረገባቸውና የተመረመሩ መረጃዎች ብቻ ወደ እናንተ ይደርሳሉ። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ አትርሱ። በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ሀገሩ እስከ ባህር ማዶ በያላችሁበት ሰላምና መልካም ጊዜን ተመኘሁላችሁ።